በግልገል በለስ ከተማ በደረሰ የትራፊክ አደጋ እስካሁን የ12 ሰዎች ሕይወት ማለፉ ተገለጸ። በግልገል በለስ ከተማ አስተዳደር ፖሊስ መምሪያ ዛሬ ጠዋት ከረፋዱ 3:15 ላይ በግልገል በለስ ከተማ በደረሰ የትራፊክ አደጋ ከፍተኛ ጉዳት በሰውና በንብረት ላይ መድረሱን ገልጿል። የግልገል በለስ ከተማ ፖሊስ መምሪያ ኃላፊ ኮማንደር ታዬ ጉርሜሳ ሰሌዳ ቁጥሩ ኢቲ 17196 የሆነ ስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬን መቆጣጠር ባለመቻሉ ነው አደጋው ሊከሰት የቻለው ብለዋል። ተሽከርካሪው ግልገል በለስ ከተማ በሚገኘው የህዝብ መዝናኛ ሆቴል አጥር ደርምሶ በመግባቱ በሰዎችና በንብረት ላይ ከፍተኛ ጉዳት ማድረሱንም ገልጿል። እስካሁን ድረስ የ12 ሰዎች አስክሬን በአካባቢው ማህበረሰብና በጸጥታ ኃይል ርብርብ መገኘቱንም ተናግረዋል። ተሽከርካሪው ወደ ከተማው ሲገባ የፍሬን ችግር የነበረው በመሆኑ በከተማው መግቢያ ኬላ ለፍተሻ መቆም አለመቻሉንም ጠቁመዋል። በትላንትናው ዕለት በመቀለ ማዕከላዊ ፍርድ ቤት የተፈጠረው ክስተት ብዙዎችን እያነጋገረ ይገኛል። በምስሉ ላይ የምትመለከቷት ሴት ዘውዱ ሀፍቱ ከ2 ዓመት በፊት በግፍ ከተገደለች ሴቶች አንዷ ናት። የሟቿ ገዳይ በፖሊስ ተጠርጣሪ መዝገብ ወደ ፍርድ ቤት ደርሶ ለ2 ዓመታት ያህል ውሳኔ ሳያገኝ በይዋሊደን ለረጅም ጊዜ መወሰዱ የተበዳይ ቤተሰብና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖም ቆይቷል። ይህ በእንዲህ እንዳለ መቀሌ ከተማ ማዕከላዊ ፍርድ ቤት ግንቦት 8 2017 ከሰዓት በፊት የመጨረሻ ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀል በተጠረጠረው ላይ የመጨረሻ ያለውን የጥፋተኝነት የቅጣት ውሳኔ ይሰጣል። ይህን ተከትሎ ችሎት በሚከናወንበት አዳራሽ የነበሩ ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾችን በማሰማት ረብሻ ይጀምራሉ። ከረብሻው በዘለለ ዳኞች እናንተንም እንደመሰሳችኋለን ቀናችሁን ጠብቁ የሚሉ የስድብና ዛቻ ያወርዳሉ። በችሎት አዳራሹ በቂ የሆነ የሥርዓት አስከባሪ ባለመኖሩ ጓደኞቹ ሁኔታውን ከአቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔውን ሳይሰጡ ለግንቦት 18 ተለዋጭ ቀጠሮም ዳኞቹ ሰጥተዋል። መደፈር ተግባሩ የማህበራዊ ትስስር ገጽ በሰፊ መነጋገሪያ ሆኗል። ጠበቃ ሚካኤል ፍሳ የተባለ የሟች ጠበቃ በፍርሃት ስራዬን አላቋርጥም የተበዳይን እንባ ለማበስ ነገም ዛሬም እሰራለሁ ሲሉ በማህበራዊ ሚዲያ የትስስር ገጻቸው ላይ ሐሳባቸውን አስፍረዋል። በርካቶች በማህበራዊ ሚዲያ ላይ የህግ ልዕልና እንዲከበር አገልግሎት በሚሰጠው ፍርድ ቤትና ዳኞች ላይ የተፈጸመውን ድፍረት በመሬትና በቁጣ ሲያወግዙትም ተስተውሏል። የመቀለ ከተማ ማዕከላዊ ፍርድ ቤት በያዘው ሳምንት ብቻ የእንስት ዘውዱን ጨምሮ 4 በግፍ የተበደሉ ሴቶች ጉዳይ መመልከቱን የቲክቫ ኢትዮጵያ የመቀለ ቤተሰቦች ዘግበዋል። ከትላንት በስቲያ ቀርቦ የነበረው የድሮን ሾው ብዙዎችን ያነጋገረ ይገኛል። ከዚህ ጋርም ተያይዞ ጋዜጠኛ ኤልያስ መሰረት በዚህ ጉዳይ ላይ ሰራውን ዘገባ እናቀርብላችኋለን። ዛሬ ዓመት ገደማ በአድዋ ሙዚየም ምርቃት ወቅት የአፄ ሚኒሊክን ንግግር በሆሎግራም ቴክኖሎጂ በአገር ውስጥ ባለሙያዎች ተሰራ ተብሎ ስናጣራ ንግግሩን ያደረገው አርቲስት ተስፋዬ ገብረሃና መድረክ ላይ ቀልጠፍ ብሎ ቆሞ መሆኑን ደረስንበት። በወቅቱ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአፍሪካ ለመጀመሪያ ጊዜ በዓለም ደግሞ እጅግ ጥቂት ሀገራት ላይ ያሳኩት የቻሉትን የሆሎግራም ቴክኖሎጂ ተጠቅሞ የአፄ ሚኒሊክን ንግግር አቅርቦ ነበርም ተብሎ ነበር። ትናንት የታየው የሚዲያውን ትርኢት ደግሞ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ያዘጋጁትና ያቀረቡት መሆኑም ሲነገር ነበር። ዜናውን እንደሰማው ድርጅቱን ማነጋገር ጀመርኩ። ሲንጋፖር የሚገኘው MIRS ኢኖቬት የተባለ ተቋም ትርኢቱን ኮንትራት ወስዶ እንደሰራው በግልጽ ነገረኝ። መጀመሪያ ለመናገር ባይፈልጉም አንዱን የድርጅቱን ኃላፊ ገፋ ብዬ ስጠይቀው ለስራው $200,000 ወይም 26.8 ሚሊዮን ብር ገደማ እንደተከፈለው ነገረኝ። እሺ ስራው ይሰራ፣ ግን ውሸቱ ለምን አስፈለገ? የአርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት አስተዳደር ሰሩት ብሎ ከመዋሸት ስፖንሰር ያደረጉት ነበር ቢባል ምን ፍረት አለው ሲልም ጋዜጠኛ ኤልያስ መሰረት ተናግሯል። የመንግስት ተቋማት በዚህ ደረጃ ታማኝነታቸውን እንዲያጡ የተደረገ ያለውን ማካሄድ በእጅጉ ይገርማል ሲልም የግል ምልከታውን አጋርተዋል።